بسم الله الحمد لله رب العالمين والصلاة والسلام على سيد المرسلين نبينا وحبيبنا محمد صلى الله عليه وسلم وعلى آله وصحبه أجمعين. السلام عليكم ورحمة الله وبركاته. كبراتنا كبراني مي برتبي بيسوت نديتناتشو رمضانكم مبارك. أبرونت برمضان 10 يتكتاتلاتشو يمتገኙት أبرونت برمضان 10 عشرة المبشرين ታላላቆችን النبي صلى الله عليه وسلم ድንቅ ከዋክብት صحابة الكرام ታሪክ እያስቃኘን ነው የሚገኘው። በባለፈው ቆይታችን እኔ አብዱራህማን መሐመድ ወንድሜ መሐመድ ደጃና ተወዳጁ ኡስታዛችን ኡስታዝ በድሩ ሁሴን ጋር የአቢ ዑበይዳ ታሪክ ተከታተልን ነበር። ዛሬ ደግሞ ይህንን ታሪክ ካለው ተጨባጭ ጋር ከህይወታችን ጋር ከሱ ምን ወስዳቸው ነገሮች ባለፈው የነካካናቸው ነገሮች አሉ በደንብ አፍታተን በደንብ ደግሞ የምንመለከተው የምንቃኘው ይሆናል። አህለን ቢኩም መርሐባ። እኔ የአቡ ዑበይዳ ታሪክ በጣም ከሚደንቁኝ ሐቂቃ ታሪኮች መካከል ነው። መጨረሻ ላይ እንደውም ሙዓዝ ኢብኑ ጀበል ጋር አብረው የነበሩት እና ካረፈ በኋላ ሙዓዝ ኢብኑ ጀበል እሱ ጋር በተያያዘ የተናገረው አንድ ንግግር አለና ምን ይላል? ሙዓዝ ሰዎችን ሰበሰበ፣ ጀናዛ አሰገደ እና وخطب في الناس قائلا من لا إنكم أيها الناس أنت سووا شوي إنكم قد فجعتم برجل والله ما أعلم أني رأيت أحدا قط أبرأ صدره لبونو كالسبلي نسونو بي ماسبو سو بليل ملكو هندي هنا السوني أتاتشوت ولا أبعد غائلة يعني حقدا أو شرا كوستو لي ምንም አይነት ክፋት የሌለበት የሱ አይነት ሰው ተመልክቼ አላውቅም። የሱ አይነት ሰው ነው ያጣችሁት። ولا أشد حبا للعاقبة አኺራውን ነገውን የገይበ ጋር ያለውን ነገር ደግሞ ሙሂብ የሱ አይነት ሰው ተመልክቼ አላውቅም ይላል። ولا أنصح للعامة عنه ከሱ በላይ ለማህበረሰቡ ለኡመቱ በጣም የሚጨነቅ ናስህ የነበረን ሰው አላየውም ይላል። በስተመጨረሻም ምን ብሎ ያበቋል? فترحموا عليه የሱ አይነት ሰው እንደው ከዚህ በኋላ ይመለስባቸዋል እንብዬ አላስብም ይላልና ሰሃቦች ዘንድ ያለ ራሱ የነበረው ቀድርና ቦታ በዚህ ልክ ነበር። እንደው እንደምናውቀው እኮ ሰቂፋ በኒ ሳዒዳ ይሃ ከባድ የነበረው ሰሃቦችን ሁሉ ያናወጠው ክስተት የነብዩ ሰለላሁ ዐለይሂ ወሰለም ሞት ሁነቱ በሆነ ጊዜ ያው አንሳሮች ማን ነው ከነሱ በኋላ የሚከተለው የሚለው ነገር ላይ ሐሳብ ለውጥ እያደረጉ ባሉበት ሰዓት አቡበከር ረዲየላሁ ዐንሁና ዑመር እንዲሁም ሶስት ሆነው ሄዱ። ማለት እኔ የሚገርመኝ ዑመር ጋር ብቻ አልነበረም ሑቡ፣ ሙዓዝ ጋር ብቻ አልነበረም ሑቡ፣ ነብዩ ጋር ብቻ አልነበረም። በቃ ሰሃበተል ኪራም በአጠቃላይ በጣም የተለየ ሑብ ነበራቸው። አቡበከር ረዲየላሁ ዐንሁ ከነዚህ ሁለት ሰዎች አንዳቸውን ምረጡና ሙባሂዓ አድርጉ ነበር ያሏቸው ከዑመርና ከአቢ ዑበይዳ ማለት ነውና በአቡበከር ሰይድና አቡበከር ልብ ለራሱ የነበራቸው ቦታ አቡ ዑበይዳ በጣም ከፍ ያለ ነበር። ከዚህ ታላቅ ስብዕና እንግዲህ ህይወታችን ምናውቀው ነው፣ ዋቂዓችን ምናውቀው ነው፣ ተጨባጫችን ምናውቀው ነውና ምን እንውሰድ የሚለውን እስኪ አሁን ሐሳብ እንለዋወጥ በደንብ እንዲመች እንዲካሞሽውት። መርሐባ جزاك الله خير. بسم الله الرحمن الرحيم. الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم. معاذ بن جبل هنا ينسهو مسكر النت عند ነገር ይነግረናል። ሰው የውስጡን ነጸብራቅ ነው ውጭ ላይ የሚኖረው። ተዝኪያ ፓርት ይሄ ቀልብን ማጽዳት የሚባለው ነገር ቀላል ጉዳይ አይደለም።
በቃ የነፍስ ጣጣችን ነው ብዙ ነገራችን የሚያበላሸው። ይህ ሰሐቢ ረዲየላሁ ዐንሁ ዱንያን ሐቂቃ ከልቡ ፈቷታል። ይህ ማለት ለዱንያ ሰዎችን ለመኻደም ዱንያ እኮ ነው አይደለም፣ አሁን ማስተዳደር፣ ሰዎችን መዒሻ በደንብ ማስተካከል ዱንያዊ ነገር ነው እኮ አይደል? ያን እኮ አልተወውም፣ አስተዋጽኦ እያደረገ ነው። ግን ልቡ ውስጥ አብራእ ነው፣ በቃ በጣም ጽዱ የሆነ ልቦና ያለው ሰው ነው። ያ ጽዳት ነው በተጨባጩ ዓለም ውስጥ እንዲያዩ የሚፈልገው ያ ነው። ጊል ካለበት ተጨባጩ ዓለም ላይ የጊል ዓለም ነው የሚኖረው አንድ ሰው። ይሄ በቃ የቅናት የመጥፎነት ክፋት ውስጡ ካለ ውጭም ላይ ያ ነው የሚንጸባረቀው። በቃ ውስጣችን ያለውን ነገር ነው የምንኖረው። አቢ ዑበይዳ አሚንነቱ ከውስጡ ነው፣ በቃ ውስጡ አለ። ያን ነው በተግባር እያየ ነው የነበረው። በተጨባጫችን ስናመጣው ሐቂቃ አማና የሚባለው ነገር ዓለም ላይ እየጠፋ ያለበት ነቢዩ ዓለይሂ ሰላቱ ወሰላም መጨረሻ ዘመን ላይ እገሌ የሚባል የሆነ ጎሳ ውስጥ አንድ ሰው አማና ያለው አለ የሚባልበት ጊዜ ይመጣል እኮ ማለት የሆነ ማህበረሰብ ውስጥ ዲፎልቱ አማና ነው። የሰሐባ ማህበረሰብ ዲፎልቱ በቃ ሁሉም ሰው ታማኝ ነው። ኦኬ አሁን ደግሞ አማና ማጣት ዲፎልት ሆኖ ግን እገሌ የሚባል አሚን የሆነ ሰው አለ የሚባልበት ዘመን ይመጣል። ነቢዩ ዓለይሂ ሰላቱ ወሰላም ከአማና ጋር አያይዘው በጣም የሚያስደነግጠኝና የሚያስፈራኝ ሐዲስ ኢዛ ضيعت الأمانة فانتظر الساعة። አማና ሲጠፋ ስታየው ሰዎች የተሰጡትን ኃላፊነት በአግባቡ መወጣት፣ አማና ማጉደል፣ ይሄ የገንዘብ ወይም የሆነ ንብረት አማና ብቻ አይደለም፣ ኃላፊነትም አማና ነው። አቢ ዑበይዳ ያንን ነው የምታየው። በኃላፊነት ቦታዎቹ ላይ ምን አይነት ስብዕና እንደነበረው ታያለ። ለህዝብ ነው የኖረው ረዲየላሁ ዐንሁ ወአርዳ። አማና ሲጠፋ ስትመለከት ቅያማን ተከታተል፣ ቅያማ መቅረቡን እወቅ፣ ቅያማን ጠብቅ። ሰሐቦቹ ወከይፈ ኢዳዓቱሃ ያ ረሱለላህ ሰለላሁ ዐለይሂ ወሰለም፣ እንዴት ነው አማና የሚጠፋው? ኢዛ ውሲደ አልአምሩ ኢላ ገይሪ አህሊሂ ፈንተظር الساعة። ያለ አግባብ ወይም ደግሞ ተገቢ ላልሆነ ሰው ኃላፊነት ተሰጥቶ ከተመለከት አማና ጠፍቷል፣ ቅያማን ተከታተል፣ ቅያማን ጠብቅ ነው። ቅያማ መቅረቡ ምልክቶች ውስጥ አንዱ ይሄ ነውና አማና እና عرضنا الأمانة على السماوات والأرض والجبال። ይሄ አማና የሚባለው ነገር እኮ ከኢማን ጀምሮ ኤቭሪ ዲቴይል ማለት እኮ ነው። አንተ እንደ ሰው በጎና መጥፎን መለየት የሚያስችል ብቃት ተሰጥቷል። ያን በጎ ነገር የመቀበል የመፈጸምና ክፉን ነገር የመተው እና ከአካባቢ የማራቅ ኃላፊነት እኮ ነው አማና የምትለው። ከኢማን ጀምሮ አሁን ኢማንና ኩፍር ልዩነታቸውን ተመልከተው። ትልቁ አማና የኢማን አማና ነው። ከዛ በኋላ እያንዳንዱ ጥቃቅን ነገር አማና ነች። ይሄ አማና እኮ ነው በጣም ፊገሬቲቭ በሆነ መልኩ ለምድርም ለሰማይም ለተራሮችም ተሸከሟል ናቸው ይላል አላህ። ፈሩ፣ በቃ አልቻሉም፣ ወጀል ውስጥ ወደቁ። የሰው ልጅ ግን ተሸከመ ይላል አላህ። አማናውን መሸከም የሚያስችለው ብቃት አቅም አላህ ሰጥቶታል። ያንን አቅሙን ባለመጠቀም እኮ ነው የሚጠየቀው። ይህ የአማና ጉዳይ አሁን በተለይ በዚህ ዘመን በያለበት ደረጃ አማና ጠፍቷል። ወደ ቦታው መመለስ ካልተቻለ በጣም አደገኛ ነው፣ በጣም ከባድ ነው። አቢ ዑበይዳ ሞዴላችን መሆን መቻል አለበት። አማናን ስናስብ አቢ ዑበይዳ አሚኑ هذه الأمة፣ እኔ እንዴት የዚህ ዘመን አሚን እንዴት መሆን እችላለሁ የሚል መሽሩዕ ያስፈልጋል ማለት ነው አይደል? ኤቭሪዋን እያንዳንዳችን እኔ የዚህ ዘመን ልክ ረሱል ሰለላሁ ዐለይሂ ወሰለም በአሚኖች መካከል አሚን ነው ብለው የመሰከሩለትን ሰሐባ ስታስብ እዚህ አሁን አማና በጠፋበት ዘመን እኔ አሚን ሆኜ መገኘት መቻል አለብኝ የሚል መሽሩዕ
እንደ ፕሮጀክት እያንዳንዳችን መውሰድ ያለብን ይመስለኛል። ኡስታዝ እንደው እዚህ ላይ የቢማሚም ሀሳብ ታክልበታል። ቁርአኑ በራሱ ኢማናችን እኮ ለራሳችን ፕሩፍ እንድናደርግ ነው የሚያዘን። አላህ Subhanahu Wa Ta'ala በሱረቱል በቀራ ላይ ስለ ኢንፋቅ በጣም በሰፊው ትልልቅ ኮንሰፕቶችን የማህበረሰብ አምድ ነው ያለውን ገንዘብን እንዲሁም ሌሎችንም ጉዳዮችን በሰፊው እንድንሰጥ ከሚያብራራባቸው ጉዳዮች መካከል ወመሰሉ الذين ينفقون أموالهم ابتغاء مرضات الله وتثبيتا من أنفسهم እኔ በጣም ነው የሚገርመኝ የቁርአን ሐቂቃ እንዴት ነው አንድ ሰው ኢማንህን አረጋግጥ ነው እያለ ያለው አላህ Subhanahu Wa Ta'ala تثبيتا من أنفسهم ماذا تثبت إيمانك طاعتك لله እኔ አማኝ ነኝ ታማኝ አይደለሁ የሚለውን ለራስህ አረጋግጠው የሚያልፉ ናቸው የሙእመናን ምሳሌ የሚል አላህ Subhanahu Wa Ta'ala እና ቁርአኑ በራሱ የሚደግፈው ብቻ ሳይሆን አጠንክሮ አበርትቶ የሚያዘው ጉዳይ ነው። ይህ በአቢ ዑበይዳ ተመስሎ የምንመለከተው የትልቅ ጉዳይ ማለት ነው። ማሚ እስኪ እዚህ ላይ ሐሳብ ጀምርበት። ጀዛከላህ ኸይር። በጣም ሐቂቃ አጀብ ነው። እንግዲህ ሁሌም እንደዚህ የሰሃቦችን ታሪክ መዋቂፎች ምናምን ስንሰማ እንነሳለን እንበራለንና አሁንም እንግዲህ በጣም ወደ ልንበት ተጨባጭ በደንብ አውርደን ስንመለከተው ሐቂቃ ኡስታዝ በትንሹ ነካክተዋል። እንግዲህ ይሄን አማና ለነፍሳችን ነው ፕሩፍ የምናደርገው ብሏል አኺ አብዱራህማን። እንደው ከዛ ባለፈ በደንብ አውርደን ስናየው ወደዛ የመጣበትም የኡበይዳ ሞዴልነት የሚታየኝ የአቡ ኡበይዳ ረዲየላሁ ዐንሁ እንደኛ አማናን ከመሸሽ መጀመሩ ማለት በማልቀስ በመሸሽ በፍራቻ መጀመሩ ሐቂቃ አሁን ካለንበት ተጨባጭ አንፃር ሰዎች የተለያየ ሁኔታ ላይ መሾምን መታወቅን ከፍ ማለትን ሰዎች ጋር ይሄንን ያለው ፍላጎትና ጡሙህ ያለንበት ከልቸርም ያን ከማሳየት አንፃር ሐቂቃ ይሄ በሽታ ያመጣብን ያለነው ነገር እንደው ወታደሮች እንኳን እንዲያውቁ አልፈልግም ኻሊድ ብን ወሊድን ጠርቶ ለብቻው ሲያናገረው ሹመቱንም ሰው እንዲሰማ ኢቭን hatta የሻም መሪም ሲደረጉ በለቅሶ ነው የተቀበሉት ፈልጌ ይሆን ወይ ከመሸሽ ነው የተጀመረው። ሁለተኛ በጣም ደግሞ እዚህ የሚያጅበው ነገር ምንድነው እንግዲህ ብዙ ሰዎች በተለያየ አማና ቦታ ላይ ተቀምጠው ለሚደረጉ የተወሰኑ ክፍተቶች የህይወት መንገዳቸውን ምክንያት ያደርጋሉ። በቃ መኖር አለብን ያለው ተጨባጭ ያለው ማዕሽ ከዚህ ታላቅ ኃላፊነት ጋር ፍራሽና ጥቂት የጦር መሳሪያዎች ያሉበት ቤት ውስጥ በመኖር ደሞ ዙድንም ማሳይቷል። ሐቂቃ ከኃላፊነት ጋር የላይፍ ስታይል እንደገና ደግሞ ይሄ ወረርሽኝ መጥቶ ሲወጣ እዛው ካሉት ሰዎች ጋር ሆኖ እዛው ከነሱ ጋር በመጣ ተራ ወረርሽኝ አልፎ አሁን ያለንበት የቪአይፒ የቪቪአይፒ እንደው ሰዎች መሪዎቻችን ለብቻ ትሪት የማድረግ ከፍ የማድረግ ልዩ ቦታ መስጠት ምናምን እንደው አሁን ላሉብን መሪዎቻችን ጋር ለምናያቸው ወይም ከላይ ያለን ብለን ለምናያቸው ሰዎች ሁሉ በዙሁዱም ከቪአይፒ ካልቸር በመተናነሱ መሪነትና ፌን ባለመፈለጉም በሁሉም ተጨባጭ በተለይ እንግዲህ ያደጉ ላሉ ወጣቶቻችንም ሞዴልን እያሳየን የሚመስል ነገር አለው። አቡ ዑበይዳ እውነት ነው በጣም የሚያጅብ ነው والله ሐቂቃ ብዙ አስተምህሮችን ወሰድ እንችላለን። ብዙ ደግሞ ምናነሳቸው ሐሳቦችም እንዳሉ ነው የማስበው። ማሚና ኡስታዝ በድራ አጠገብ ቁጭ ብዬ በቃ ገና ብዙ ነው እንደ ዘምዘም ነው እናፈልቀው አስተምህሮ ራሱ። የተወዳችሁ ተመልካቾቻችን እነዚህን ቁም ነገሮች በቀጣይም የምናነሳ ይሆናል። ጥቂት አፍታ ቆይተን እንመለሳለን። አብራችሁን ቆዩ። አብሮነት 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 ተመለሰናል። የተወደዳችሁ ተመልካቾቻችን የአቢ ዑበይዳ ታሪክን አይተን አስተምህሮን ደግሞ እየቃኘን ነው የምንገኘው። ኡስታዚ ምናልባት እንደውኔ በታነሳው በታብራራው ብዬ ከመመኛቸው ነገሮች መካከል አንደኛው በዚህ ልክ ከፍ ያለ ማዕረግና ስልጣን ላይ አንድ ሰው ሆኖ እንዴት ነው ደግሞ በዚህ ልክ ሙተዋዲዕ በጣም መተናነስ የሚችለው? ማለት እኛ አሁን በተለምዶ ይሄ በጣም እንደውም ምን ይላል ኑንያው ላይ ይመስለኛል ቡስቲ بالفتح البستي هما رضيع لبان حكمة وطغى
ወሳኪነ አውጣኒን ማሉን ወጡግያኑ ይላል። እና አንድ ሰው ዝቅ ካለ ብዙ ጊዜ በቃ ብዙ ነገሩ አብሮ እንትን ይላል። አንድ ሰው ዝናን፣ ክብርን፣ ገንዘብን፣ ጥቅማ ጥቅምን ብቻ ሲያገኝ ደግሞ አብሮ እብሪተኝነት ይመጣበታል። ረዲዓ ሊባን ነው የሚለው እኮ የአንድ እናት ወተትን ልክ በዛ መልኩ የሚገልጸው ራሱ አገላለጹ። እና እንዴት ነው ይህንን ሙረቢዎች እንዴት ነው እንደዚህ አይነት ጂልን መስራት የሚችሉት? ቢስሚላህ ራህማን ራሂም። ወላሂ ያነሳችሁት ነገር እኔ በዚህ ዘመን ሚዛናችን በጣም ተቃውሷል፣ ተገለባብጧል። the so called protocol የሚባል እንደው ከዌስቱ የመጣ አስተሳሰብ ነው። የተለየ ፕሪቪሌጅ የተለየ ሀታ በዲን ውስጥም ገብቶ በጣም ከባድ የቂየም መቃወስ ውስጥ እንዳለን ይሰማኛል። የቫልዩ መፋለስ ውስጥ ነው ያለ ነው። ነቢዩ ዓለይሂ ሰላቱ ወሰላም ምሳሌያችን እሳቸው ናቸው። አቢ ዑበይዳ ምሳሌ እሳቸው ናቸው። 2 ጨረቃ 3 ጨረቃ ያልፍ ነበራል። ቴምርና ውሃ ብቻ የሙሐመድ ቤተሰብ ሳት ሳይነድበት ብላ አይሻ ረዲየላሁ ዐንሃ የምትገልጽበት። በእርግጥ እንደዛ አይነት ሌክዠሪ ላይፍ ቢፈልጉ ኖሮ አጣውት ነው ወይ? አይደለም፣ ሐቂቃ ማለት ነው። ሊያስተምሩን የፈለጉት ነገር አለ። አሁን ያለንበት የሹህራ የታዋቂነት የፌም በቃ በጣም ከፍ ብሎ ጎልቶ ወይም ኮከብ ሆኖ የመታየት አባዜ ከኮንሱመሪዝም አልፈን አሁን ኮንሱም የማናደርጋቸው ነገሮች እስከ መግዛት ድረስ አድርሶናል። አንድ አርቲክል እያነበብኩ ነበር። ኮንሱም ለማድረግ ለመጠቀም ለፍጆታ የመግዛት አባዜ ውስጥ ነበረ ትውልዱ ወይም ይስልጣኔ። አሁን ለሰልፊ ፒክቸር ይመቻል ወይ ተብሎ ነው የሚገዛው። እኔን ይመቻኛል እኮ አይደለም። ኦኬ ካፕ ስንገዛ ይሄ ለፒክቸር እንዴት ነው ይሄ ከኔ ጋር ለሌላ ሰው ነው እየኖርን ያለ ነው የምንገዛው ለሌላ ሰው ሶሻል ሚዲያ ላይ ለሚያየን ሰው እስቲ ይሄ ልታወቅ ባይነት የተለየ ቦታ ማህበረሰብ ውስጥ የመፈለግ አባዜ በጣም አርቆናል ከቫልዩአችን ማለት ነው። ሐቂቃ ቫልዩአችን የአንድ ሰው ትልቅነት የሚለካው ኢነ አክረመኩም ዒንደላሂ አትቃኩም። የሆነ ቦታ ስልጣን ስላለ የሆነ ቦታ ስለተቆመልህ ስለተነሳልህ ምናምን አይደለም። አላህ ይጠብቀን። እውቅና አገኘን ወይም ደግሞ ክብር አገኘን የተባልን ሰዎች ነገ ስማችን ማን ነው? ማን ተብለን ነው የምንጠራው? ኺዚ እኮ አለ። አላህ ይጠብቀን። ውርደት እኮ የሚባል ነገር አለ የቂያማ ቀን። ያ ውርደት ነው የሚያሳስበው። አቢ ዑበይዳም ሆነ ሌሎች ሰሃቦች እኮ አቂባቸው ነው የሚያሳስባቸው። ነገ ስሜ ማን ነው ትልቁ ጉዳይና እኔ በጣም የተዛቡ ነገሮች አሉ ይመስለኛል። የአማና ማጉደሉም ይሄ አሁን ከአቢ ዑበይዳ ታሪክ ላይ የምናየው ተዋዱዕ፣ አማናን ከመጠበቅ ጋር ተዋዱዕ፣ ከጀግንነት ጋር ከመሪነት ጋር ትህትና አብረ አንዳንድ ጊዜ ጀግንነት መሪነት ምናምን ሲመጣ ቦስት ማድረግም እኮ አብሮ ይመጣል አይደል? ኢጎ ይመጣል። እሱ ያን ነው ያጠፋው። እሱ ተዋዱዕ አለው ግን ሊደር ነው፣ ጀግና ነው። ቅድም ያነሳው ታሪክ ላይ አቡበክር ሲዲቅ ረዲየላሁ ዐንሁ ከዑመር ጋር እኩል አድርገው ነው ለምርጫ ያቀረቡት። ተወዳዳሪ ሆኗል ማለት ነው። ተፎካካሪ ሆኖ በአቡበክር አይን እኩል ከነብዩ በኋላ ለኺላፋ የሚገባው እሱ ነው። ተመልከት፣ የዑመርን ቦታ ሊይዝ የሚችል አይነት ሆኖ ነው የመጣው ማለት ነው አይደል? ይሄ በጣም ትልቅ ክብር ነው። በዚህ ቦታ ላይ ያለ ሰው ያለውን ትህትና የስነ ምግባር ልዕልና ስናይ እኛ የት ነው ያለነው? መሪነት ቦታ ላይ ያለን ሰዎች የተለያየ ሁላችንም በነገራችን ላይ የምንመራው ሰርክል የተለያየ ነው እንጂ ሁላችንም መሪዎች ነን።
በአንድ ወይም በሌላ መንገድ ኃላፊነትን እንወስዳለን። ነፍስ ካወቅንበት ጊዜ ጀምሮ ኢቭን እኔ ትልቁ ልጅ እኮ ለትንንሾቹ ልጆች መሪ ነው እኮ በጣም ይሄ የመሪነት ስሜት እንዲሰማው አማና እንዳለበት እንዲሰማው እሱን እያዩ በሱ እንደሚከተሉ እሷን እያዩ ሌሎቹ በሷ መንገድ እንደሚሄዱ ኃላፊነት እንዲሰማው ማድረግ እኮ አለብህ ማለት ነው። አማና ነው አይደል እንዴ? ብዙ ጊዜ የመጀመሪያው ልጅ እኮ ነው ሌሎቹ እንደ ሞዴል አድርገው የሚከተሉትና በያለንበት ደረጃ መሪነቱ አለ። ያን የመሪነት አማና በትህትና መወጣት ከዓቂባችን አንፃር የመጨረሻው እኔ ስሜ ያማረ እንዲሆን እፈልጋለሁ አላህ ፊት። ዱንያ ላይ ያለ ስም አይደለም ይጠቅመን። ሐቂቃ የዚህ የዱንያው ክብር እንደውም ወላ ተኩ ከዱኻን ያዕሉ ቢነፍሲሂ ኢላ ሰጥሓት ልጀዊ ወሁወ ወዲዑ ተብሏል። እንደው አንተ ልክ እንደ 14ተኛ ቀን ጨረቃ ሁን አሉ። የ14ተኛ ቀን ጨረቃ ባህር ላይ ነው የምታያት። እሷ እኮ ላይ ነው ያለችው። ብርሃኗ ነጸብራቋ ውበቷን ግን ባህር ላይ ተዋባ አድርጋ ታያታለህ። ታች ወርዳ ጭስ ወደ ላይ ይወጣል። ሰዎች ግን ጭስ መጣ ብለው አፍንጫቸውን ይይዛሉ፣ ይጸየፉታል። እሱ ግን ወደ ላይ ይሄድ ነው። ምን ይጠቅማል ወደ ላይ መሄዱ? ገብቶሃል አይደል? አንተ ከፍ ብለህ ስራህ ከፍ ያድርግህ፣ ስብዕና ከፍ ያድርግህ። አንተ አይደለህም ያንን ከፍታ የምትፈልገው፣ ስብዕናህ ግን ያስከብራል። አቢ ዑበይዳ ስራው ነው ያስከበረው። ኢማኑ ተቅዋው ወረዑ ነው እንዲወደድ ያደረገው እንጂ እሱ ራሱን ደባቂ ነው። ዑመር ብን ኸጣብ ረዲየላሁ ዐንሁ በኻሊድ ሲተኩት አንዱ ምክንያታቸው ነው የሚሉት አህሉ ሲየር ዙሁር አይፈልግም አሉ። ያኛው ኻሊድ አሁን ወጥቷል አይደል? በቃ ኻሊድ በጦር መሪነት ታውቋል። እዚህ ነስር ከኻሊድ ጋር እንዳይተሳሰር ዙሁር የማይፈልግ ግን በትክክል ስራውን ሊሰራ የሚችል ሰው ነው የተኩት አቢ ዑበይዳ። አየህ፣ ዙሁር አይፈልግም ግን የኻሊድን ቦታ በጣም ሴንሲቲቭ የመሪነት ቦታን ግን መሸከም የሚችልበት ግን አቅም ነበረው። አቅም አለው ግን ዙሁር አይፈልግም። የዛ አይነት ማህበረሰብ በፈጠርን ቁጥር ነሕኑ ነዕመሉ ወዩሕመዱ ገይሩና የሚሉ ማለት ነው። እኛ እንሰራለን ሌላው ይቁረጥ። ሪባን የሚቆርጠው ሌላው ሰው፣ እኛ መስራት፣ ሌላው ግን ሰርቲፊኬት የሚወስድ ሌላው፣ ዋንጫ የሚሸለም ሌላው፣ እኔ የምሰራው ለአላህ ነው። እንዲህ አይነት ሰው እያፈራን በጣም በብዛት በኖረን ቁጥር እንደ ማህበረሰብ ከኛ አልፈን እንደ ሀገርም ለሀገርም ትልቅ ሚና እንጫወታለን። አሁን ምክንያቱም እንትኑ ያለው የት ነው? ሽሚያው ያለ እኮ እዛ ሪኮግኒሽኑ ላይ አይደል? ስራ ላይ እኮ ብዙ ሰው ይሸሻል። እች ቦታዋ ላይ ነው አይደል? ቦታውን ግን ልቀቅለት አንተ ስራውን ስራው። የአላህ ውዴታ ከሆነ የምንፈልግ ማለት ነው። አይ የዛ አይነት አስተሳሰብ ነው ከአቢ ዑበይዳ ረዲየላሁ ዐንሁ የምንማረው። ሱብሃንአላህ። ቅድምም እንደው አነሳዋለሁ ብዬ ድንገት ዘንግቼው ነበር። ወማ አንሳኒሁ ኢላ ሸይጣኑ አን አዝኩራ ሱራ አልበቀራ ላይ የጣሉት እና የጃሉት ታሪክ ላይ የሚያጅበው ኢነላህ ቀድ በዐሰ ለኩም ጣሉተ መሊካ ብሎ አላህ ሱብሓነሁ ወተዓላ መሪ አድርጎ ጣሉትን ላከላቸው። አና የኩኑ ለሁል ሙልክ አሉ። በዚያ አራገፋቸው አንድ። ከዚያ በኋላ ፈመን ሸሪበሁ ፈለይሰ ሚኒ ወመን ለም የጥዐምሁ ብሎ በጣም ወንዝ ዳርቻ ደርሰው ተጠምተው በመጠጡ ደግሞ ፈትኖ የጠጣ ይወድቃል፣ ትንሽ ብቻ ጨለፍ ያደረገ ቾክ ያለ ወደቁ። ይሄን ሁላ ሰርቶ መጥቶ በጣም ጥቂት ቁጥር ሆነው ከበጣም ከብዙ ሺህ እንዲሁም በጣም እንደውም እኮ በሰውነት ለራሱ በጣም ከፍ ያሉ ሰራዊትና የጦር መሪ ያላቸው ሰዎች ጋር ተጋጥመው መጨረሻ ላይ ግን ድሉን በማን እጅ ያደረገው አላህ ሱብሓነሁ ወተዓላ ቢየዲ ዳውድ ወቀተለ ዳውዱ ጃሉት። አነስተግሪብ ወላሂ በጣም የሚያጅበኝ ማለት ከዛ በኋላ አላህ ሱብሓነሁ ወተዓላ ብሉ ሪኮግኒሽኑን ለማሰጠው ለዳውድ ሐታ ከዛ በኋላ ንግስናውን ጨምሮና በዚህ የቁርአን አያ የተሰሩ ሰዎች ናቸው ኻሊድና አቡ ዑበይዳ። ጫፍ ላይ እኮ የርሙክ ላይ ኡስታዝ በድር ስታነሳው እንደነበረው
ሙስሊሞች እየገፉን ያሉት ይገፉ ባሉበት ተጨባጭ ዑመር ደብዳቤው ላኩ። ከዚያ በኋላ ግን እኔ ነኝ እንጂ እኔ ያክል ለፍቼ እንዲም ብዬ በቃ ሱብሃንአላህ የሚል ስሜት ኻሊድ ላይ አለመኖሩ ከዛ ይህ ስሜት አለመኖር ብቻ ሳይሆን አቡ ዑበይዳ ደግሞ ከሱ ጥቅም የዓመተ ሙስሊሚንና ያው አሚኑ هذه الامه አይደለ የተባለው አሚኑ ነፍሲ እኮ አይደለም ኡማ የምትለው ወርድ ራሱ እኮ የቻለ በደንብ ጥናት የምትፈልግ ነገር ናት እኮ ለምን ማለት ፈልገው ነብዩ ሰለላሁ ዐለይሂ ወሰለም ማስቀደሙን ሳይ እኔ በጣም ይገርመኛል ሐቂቃ ወላሂ እንዴት ነው እንደዚህ መሆን የሚቻለው ምን አይተው ነው እነዚህ ሰዎች ምን ተመልክተው ነው የቱ ጋር የተላለፍ ነው ጀዛከላሁ ኸይር በጣም ኢምፖርታንት ነገር ነው መጨረሻ ላይ ያነሳው እነሱ ለምን እንደዛ ሆኑ ለምን እኛ እንደዚህ ሆነ ምንጫችንን ቀይረናል እነሱ ምንጫቸው ቁርአን ነው ምንጫቸው የነብዩ ሰለላሁ ዐለይሂ ወሰለም ሐያት ነው ሱብሃንአላህ ሙሉ ለሙሉ ራሳቸውን ሰጥተዋል በቃ ሌላ ነገር የላቸውም ወህይ ያልወረደም እንዴ ብለው እኮ ተጨንቀው መጥተው ሰሃቦች ይጠይቃሉ ሰምተው ለመተግበር በቃ ሴንተር ኦፍ ዜር ላይፍ የህይወታቸው ማዕከል ቁርአን ነው የአላህ ትእዛዝ ነው የነብዩ ሰለላሁ ዐለይሂ ወሰለም መመሪያ ነው ሁሌም ግባቸው የአላህ ውዴታ ነው ሪዳላህ የመጨረሻ ግባቸው እሱ ሌላው ነገር በሙሉ ተራ ነው ለነርሱ እኛ ያ ነው ወይ አሁን ሰው እኮ እምነቱን ነው የሚኖረው አይደለም ሰው አስተሳሰቡን ነው የሚኖረው ሰው ውስጡ ያለውን ነገር ነጸብራቅ ነው እኛ ቁርአንን የአላህ ዐዘ ወጀልን መመሪያ እንዲገዛኝ እኔን እንደፈለገ እንዲቆጣጠር ፈቅጄለታለሁ am I ready በቃ ሁሉም ነገር አላህ ባለኝ መንገድ ለመኖር ማለት ነው ያኔ ነው ለውጥ የሚመጣው ሐቂቃ ሌላም ነገር ያጋራንበት ማለት ነው የህይወት መመሪያችን ላይ ሽርክ ይዘን እኮ አይሆንም ሌላ መመሪያም አለን ሌላ አሁን ነፍስያም አለች እዚህ ጋር ደግሞ ሌላ የዘመኑ ዝንባሌ አለ የሆነ አዲስ ሞዴል አዲስ አስተሳሰቦች ምናምን ስለዚህ በሰጠነው ልክ ነው የሚሰጠና በቃ ቁርአን ደግሞ አላህ የነብዩ ሰለላሁ ዐለይሂ ወሰለም መንገድ በቃ አይፈልግም ማጋራት ሙሉ ለሙሉ ለሱ እንድትሆን ادخلوا في السلم كافة በቃ ጥቅልል ብለህ ለአላህ እጅህን መስጠት ያስፈልጋል ይሄንን ጉዳይ አላህ ይወደዋል አይወደውም ያ ማለት ሰልፍ ኮንሺየስ ነው ማለት ነው አይደል ተመልከት አሁን አቢ ዑበይዳ እኔ ውስጡ የተሰማው የሚመስለኝ ልክ ደብዳቤው ሲመጣ መጀመሪያ ነፍሱ በዒባዳ በዚክር ምናምን ታርቃለች እዚ አስለን የሆነ አይነት ጠማዕ አይመጣበትም በያስባለሁ ኢቭን እንደ ነፍስ ቢመጣበት ይሄን አላህ ይወደዋል አይወደውም አለው ስፓን የሆነ ማሰቢያ ጊዜ አለው እኛ አውቶማቲክ ነን እኮ የሆነ ነገር ከተሰማን ኢሚዲየት ነው ገብቷል የምናስብበት ጋፕ የለንም መመሪያችን ሌሎች ነገሮችም ስላሉ ማለት ነው ሌሎችም ይመሩን ዝንባሌዎች ስላሉ ሙሉ ለሙሉ ለሱ ስናድርግ ፊሊንጎች አይሰሙንም ማለት አይደለም ለምሳሌ የበላይነት ስሜት መሪነት ስሜት ወይም ደግሞ ዙሁር ይሄ በጣም የመታየት ስሜት አይመጣብንም ማለት አይደለም ሰዎች ስለሆነ ይመጣል ግን ማኔጅ እናደርገዋለን ለምን መመሪያችን አንድ ነው አላህ ይህንን ይወደዋል ወይስ አይወደውም ነው ان تبدوا الصدقات فنعما هي وان تخفوها فتؤتوها الفقراء ስለዚህ ግልጽም ስታወጣ ስትደብቅም you have a reason ማለት ነው አይ ለሁለቱም የአላህ ውዴታ ፈልገህ ነው የምታደርገው የሆነ ቦታ ላይ በድብቅ የምታደርገው ይኖራል የሆነ ቦታ ደግሞ በግልጽ የምታደርገው አለ በግልጽ የምታደርገው ምክንያት አለ አላህ የሰጠህ ምክንያት አለ ሪሊ ግን ጀንዊን ነኝ ወይስ አይደለም እቺ ነገር ለምንድን ነው ያወጣኋት ሙሐሰባው ከነፍስህ ጋር ያለው ወግ የሚመራህ ቁርአን ሲሆን የሚመራህ የነብዩ ሰለላሁ ዐለይሂ ወሰለም መንገድ ሲሆን ያኔ የመለወጥ እድል ይኖረናል ብዬ አስባለሁ ባረከላሁ አላሁ አዕለም ተቀለለ ጀዛከላሁ ኸይር ኡስታዝና እንግዲህ አቡ ዑበይዳ አስገራሚ ረዲየላሁ ዐንሁ አስገራሚ ታሪክ እንግዲህ በታማኝነት ነው የበራው ከፍ ያለው
እንግዲህ ሁላችንም በያለንበት ኃላፊነት በያለንበት የመሪነት ቦታ ላይ ምን ያህል አማናችን የተወጣን ነው በመጅሊስ በመንግስት ተቋማት በኤንጂኦዎች የገንዘብ አማና የጊዜ አማና በትዳራችን በቤታችን በኮሚኒቲያችን ባለንበት ቦታ ሁሉ ይሄን ከቁርአን የተቀዳ ቫልዩና ቂም እንዴት እየኖር ነው አይ ቲንክ እሱ ይመስለኛል ከዛሬ የምንፈልገው ነገር ባለንበት ቦታ ያለን ተዋዶ እخوا ለወንድሞቻችን የውስጣችን መጥራራት እንዴት ነው ይሄን መፈተሽ ይመስለኛል የዚህ ቆይታችን በጣም ትልቅ አላማ እንግዲህ አብሮነት ረመዳን 10 ላይ ነው ያለነው የ10 አሸረተል ሙበሸራ ውስጥ አቡ ዑበይዳ ኢብኑ ጀራህ ረዲየላሁ ዐንሁ ታሪክ ከዘመናችን ተጨባጭ ቀን በዚህ መልኩ ተመልክተን ቆይተናል በቀጣይ ሌሎች ፕሮግራሞች ላይ በሌላ እስክንገናኝ ድረስ የዛሬውን በዚህ ጨርሰናል والسلام عليكم ورحمة الله وبركاته عبرونت 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 عبرونت